ጥር 2016 ዓመተ ምህረት ነበር የመጨረሻው አደን የተደረገው። የሜክሲኮ ልዩ ኃይል የቻፖን መደበቂያ የከበቡት ያን እኩለ ሌሊት በታሪክ ውስጥ ማንም የማይረሳው ነበር። ጥይቶች እንደ በረዶ ይዘንባሉ፣ ፍንዳታዎች ምድሩን ያጥለቀለቁት ነበር። በቤቱ ውስጥ የነበሩት የቻፖ የግል ጠባቂዎች እስከ መጨረሻው የደም ጠብታ ድረስ ተዋጓቸው። ነገር ግን በዚያ ጊዜ ሁኔታው ሁሉ የተለየ ነበር። የአሜሪካና የሜክሲኮ የደህንነት አካላት ቻፖን ለመያዝ የነበራቸው ቁርጠኝነት ወደር ያልነበረውና እልህ አስጨራሽ ነበረ። በልዩነት ሁኔታዎች ውስጥ ለመፍጠር የሞከረው ኤል ቻፖ ከስር በመሬት ስር በገነባቸው መደበቂያዎች በኩል አልፎ ወደ ከተማ መሿለኪያ ዋሻዎች ውስጥ ለማምለጥ ሲሞክር ታየ። በጨለማም በቆሻሻ ፈሳሽ ውስጥ ለሰዓታት ሲዋኝ ሲሮጥና ሲያመልጥ ቆየ። ይህ የዓለም ቁጥር 1 ባለጸጋ ኃያል ሰው አሁን ግን በቆሻሻ ውሃ ውስጥ ተዘፍቆ ለሕይወቱ በሚማጸንበት ምስኪን አንድ ድሃ ሆኖ ለመታየት ቻለ። ነገር ግን በዚህ ሂደት ውስጥ እድለኛ ሆኖ ከዋሻዎች ውስጥ ማምለጥ ችሎ ነበር። ከቱቦዎች ውስጥ ወጥቶ መኪና ሊሰርቅ ሲሞክር የደህንነት ኃይሎች ከበውት ያዙት። የዓለም ትልቁ የዕፅ ንጉሥ በአቧራ ተለውሶ በቆሻሻና በላብ በተለቀለቀ ቲሸርት ተይዞ በካቴና ታሰረ። ያ ግርማ ሞገስ፣ ያ ሽብር፣ ያ ሰራዊት ሁሉም በአንድ ምሽት ዕጣ ሆኖ ቀረበት። ካሜሮቹ ፊት ሲያዩት በአጠቃላይ በዓይኖች ውስጥ የሚታየው ፍርሃትና ሽንፈት የስልጣን ማማው መናዱን የሚያመለክት አዲስ ምዕራፍ ከፈተበት። በወቅቱ የሜክሲኮ ፕሬዝዳንት ተልእኮ ተፈጽሟል ይላሉ። የአንድ ግዙፍ ደም አፋሳሽ ዘመን ማክተሚያ መሆኑ ታየ። ቻፖ በታጠቁ ኃይሎች ተከበው ወደ እስር ቤት ሲወሰድ ዓለም ሁሉ በትኩረት ይመለከተው ነበረ። ሲናሎአ የሜክሲኮ ተራራማ ግዛት ነው። ለብዙዎች የደህንነት መፈልፈያ፣ ለኤል ቻፖ ግን የቢሊዮን ዶላር ግዛት መሰረቱ ነበረች። እንደ አውሮፓውያን አቆጣጠር 1950ዎቹ መጨረሻ ጆአል ዌይን ጉዝማን ሲወለድ ዓለም ለእርሱ ያዘጋጀችው ምንም አይነት ቀይ ምንጣፍ አልነበረም። ያደገው ትምህርት ቤት በማያውቁ በረሃብና በጭቆና በሚማቀቁ ገበሬዎች መካከል ነው። ቤተሰቡን ለማገዝ በየመንገዱ በቆሎና ብርቱካን ይሸጥ እንደነበር የሚነገርለት ያ ትንሽዬ ልጅ በየቀኑ ከአባቱ የሚደርስበት አሰቃቂ ድብደባ፣ ግፍን ለመሸሽ ወደ ተራራ ይሰደድና ያለቅስ ነበር። ያ ብቸኝነትና በልጅነቱ ያየው ጭካኔ ነው ወደፊት ለሚመጣው ደም መፋሰስ እንደ ማገዶ ያገለግለው የሚሉም አሉ። አባቱን የሚተክለው ማሪዋናን እየተንከባከበ ሲያድግ ገንዘብ ማለት ከስቃይ መውጫ ብቸኛው በር እንደሆነ ሊረዳ ቻለ። አስራዎቹ ዕድሜ መጀመሪያ ላይ አባቱን ተለይቶ የራሱን የእርሻ መሬት ማዘጋጀት እንደጀመረ ይነገራል። ለብዙዎች ያ ተራ የገጠር ልጅ ነበር፣ ነገር ግን በውስጡ እሳተ ገሞራ ይተም እንደነበር ይነገራል። ጓደኞቹ ስለ ኳስና ስለ ጨዋታ ሲያስቡ፣ እርሱ ግን እንዴት አድርጎ ግዙፉን የንግድ መስመር መዘድጋት እንዳለበት በውስጡ ያብላላ ነበር። ከዚያ በኋላም ያለው ታሪክ ከአንድ ተራ ገበሬነት ወደ ዓለም አቀፍ አውሬነት የተሸጋገረ ሽግግር ልትሉ ትችላላችሁ። ኤል ቻፖ ለዓለም ስጋት ከመሆኑ በፊት የራሱ ቤተሰብ ሰለባ የነበረ ምስኪን ልጅ ነበር። ነገር ግን ያ በልጅነቱ የተዘረጋው የጥላ ገንዘብ እንደገና ደግሞ የገንዘብ ጥምን ጨምሮ እያደገ ሲሄድ ሜክሲኮን ወደ ደም ባህርነት፣ አሜሪካን ደግሞ ወደ ዕፅ አረንቋ የሚቀይር አደገኛ መርዝን በዓለም ጭምር ረጨ። ዛሬ የምናየው ያ ምስኪን ልጅ እንዴት የዓለም መንግስታት በእጁ መዳፍ ውስጥ ሊገቡለት እንደቻሉ ጭምር ነው። ኤል ቻፖ በሜክሲኮ የዕፅ ዓለም ውስጥ ስሙን በወርቅ ቀለም የጻፈ በጉልበቱ ብቻ አልነበረም፣ በረቀቀው ብልሃቱም ጭምር እንደሆነ አስቡ። በ1980ዎቹ መጨረሻ የዕፅ ንግድ በባህላዊ መንገድ በጭነት መኪናና በአውሮፕላን ብቻ ይካሄድ እንደነበር በወቅቱ ይነገራል። ቻፖ ዓለምን ያስደመመ አዲስ ስልት ይዞ ብቅ አለላቸው። ሎጂስቲክስ የሚለውን ቃል ወደ ወንጀል ብንቀይረውስ የሚል ለዓለም አዲስ የወንጀል ምዕራፍ ከፈተ። ለእርሱ ድንበር ማለት መለኪያ እንጂ ገደብ አልነበረውም። በአእምሮ ውስጥ አሜሪካና ሜክሲኮን በሚያዋስነው ረጅም ድንበር ስር እጅግ ዘመናዊ የሆነ ከፍተኛ የድንበር ዋሻዎችን መቆፈር ጀመረ። እነዚህ ዋሻዎች እንደ ተራ የቆሻሻ መውረጃ ቱቦች እንዳልነበሩ አስቡ። የኤሌክትሪክ ብርሃን፣ የአየር ማቀዝቀዣ ቱቦችና ፈጣን የባቡር ሀዲዶች የተገጠመላቸው የምህንድስና ጥበብ ውጤቶች ነበሩ። አሜሪካን በድንበር ጥበቃ ላይ በቢሊዮን የሚቆጠር በጀቶችን ስታፈስ፣ ቻፖ ግን ከእግር በታች በሚሽሎኮሎኩ ዋሻዎች አማካኝነት በቶን የሚቆጠሩ መርዞችን በደቂቃዎች ውስጥ ወደ አሜሪካ ከተሞች ለማጓጓዝ ጊዜ አልፈጀበትም። ይህ የምትመለከቱት ተራራ ዋሻ ብቻ አይደለም። ከታዋቂው የአልፒኖ እስር ቤት ወለል በታች 1 ማይል ተኩል ርቀት የሚዘልቅ የመዳረሻ መንገድ ነው። ይህ መንገድ ለዓለም መንግስታት ውርደት፣ ለአንድ ሰው ግን የነጻነት አርማ ሆኖ ዛሬ ድረስ ይነሳል። ጆሊን ጉዝማን ይባላል፣ ወይም ዓለም በሚያውቀው ስሙ በቅጽል ስሙ ኤል ቻፖ እያሉ ይጠሩታል።
5 ጫማ ከ6 ኢንች የሚረዝም አጭር ሰው ነው። ነገር ግን ጥላው መላው ሜክሲኮን አልፎ አሜሪካን ያጥለቀለቀ ነበር። ዛሬ የምናየው ስለ አንድ ወንጀለኛ ታሪክ ብቻ አይደለም። ስለ ስልጣን ጥም፣ ስለ ደም መፋሰስና በቢሊዮን የሚቆጠር ዶላሮች ስለሚፈስበት የጥላቻ ግዛትም ጭምር ነው። ዓለም በታሪኳ ብዙ ወንጀለኞችን አፍርታለች፣ አይታ አልፋለችም። እንደ ኤል ቻፖ ያሉ ጨካኞች፣ እንደ ፓብሎ ስኮባር ያሉ ኃይለኛ አይታ አታውቅም። ነገር ግን እንደ ኤል ቻፖ ያለ የቴክኖሎጂ ጥበብ ቁጥጥር አሽመድምዶ እየጣለና የሀገርን የደህንነት መዋቅር እንደ ልብሱ ቀዳዶ የለበሰ ሰው አይታ አታውቅም። በዚህ ሰዓት እሱ ከፍተኛ ጥበቃ በሚደረግበት ክፍል ውስጥ ተቆልፎበት ቢገኝም ዓለም ግን ስራውን አይረሳም። እሱም የገነባው የሙት ዋሻ አሁንም ድረስ በብዙዎች ሕይወት ውስጥ ጥላውን አጥልቷል። ይህ ታሪክ የሚጀምረው ከአንድ ደካማ ሕፃን ነው። ነገር ግን የሚያበቃው ዓለምን ባጥለቀለቀ የጥፋት ንጉስነት ጭምር ነው። ነገር ግን ይህ በቢሊዮን የሚቆጠር ዶላር የሚፈስበት ስኬት በሺዎች የሚቆጠሩ ንጹሃን ደም የተለወሰ ነበረ። የሴናኦል ካርቴል የንግድ ድርጅት ብቻ አልነበረም። በዘመናዊ መሳሪያ የታጠቀና የጭካኔ ጥግ የደረሰበት ደረጃ ላይ ደረሰ። ፕላታም ኦ ፕላሞ ብር ወይም ጥይት እንደማለት ነው። ይህ የኤል ቻፖው የሥራ መመሪያ ነበረ። ለእርሱ የታመነ ሰው በገንዘብ ይጥለቀለቃል፣ ይታጠባልም ጭምር። መንገዱ ላይ የቆመ ግን ዕጣ ፈንታው በአደባባይ መታረድ አሊያም በአሲር ተቃጥሎ መሞት ነበረ። የሰው ልጅ ሕይወት በሴናኦል ጎዳኖች ላይ ዋጋ እያጣ መጣ። ቻፖው በቢሊዮን የሚቆጠር ዶላር እያከማቸ ፎርብስ መጽሔት ላይ ሲቀርብ ስሙ ታየ። በሜክሲኮ መንደሮች ግን በየቀኑ በጅምላ የሚቀበሩ ሰዎች ቁጥር መንግሥት አይኑን አይቶ እንዳላይ ያደረገው። እሱም በቅንጦት መኖሪያ ቤቶች ውስጥ ሆኖ ውድ ወይኑን ሲጎነጭ፣ በሺዎች የሚቆጠሩ እናቶች ልጆቻቸው፣ ሚስቶች ደግሞ ባሎቻቸው በአደባባይ በጥይትና በአሲድ አለቁ። ከተሞች የጦር ሜዳ ሆኑ። ሕግ አስከባሪዎች፣ ጋዜጠኞች የሥራቸውን ዋጋ በሕይወታቸው ከፈሉ። በቻፖ ላይ እስክሪፕቶ ያነሳ ሁሉም ምላሱም ጥይት ይቀበል ነበረ። እዚህ ጋር ነው እንግዲህ የቻፖው የሥነ ልቦና ድብቅነት የሚታየው። በአንድ በኩል ጨካኔን ድንበር የሌለው አውሬ ሆኖ በሱ ላይ ይታይ ነበረ። በሌላ በኩል ደግሞ ለድሆች ገንዘብ በማከፋፈል ትምህርት ቤቶችና ሆስፒታሎችን በመገንባት እንደ ሮቢን ሁድ አይነት የሕዝብ ፍቅር ያለው ለመሆን ሲሞክር ታይቷል። ይህ ድርጊቱም በብዙዎች ዘንድ ቅዱስ ተደርጎ እንዲታይ ቢያደርገውም እውነታው ግን የገነባው ግዛት በሰው ልጅ አጥንት ላይና ደም ላይ የሚዋኝ ነበረ። የእሱ ተጽዕኖም ከሜክሲኮ አልፎ በአሜሪካ ከተሞች ውስጥ በሚገኙ ወጣቶች ሕይወት ላይ ጸርሶ አለ። ቻፖም የላከው መርዝ በቢሊዮን የሚቆጠሩ ሰዎችን ለሱሰኝነት ለሞት የዳረገ ሆነባት አሜሪካ። እያንዳንዱ ወደሱ ካዝና የሚገባ ዶላር የአንድን ቤተሰብ መፈራረስና የአንድን ወጣት ተስፋ መቁረጥ ይዞ ብቅ የሚል ሆነበት። ይህ የጥፋት ግዛት ምን ያህል ጥልቅና ስር የሰደደ እንደሆነ ለመረዳት የከተሞቹን ባዶነት፣ የመቃብሮቹን ብዛት ማየት ብቻ በቂ ነው። ቻፖ ንጉሥ የሆነው ሰዎችን በማገልገል ሳይሆን ሰብአዊነትን በመግደልና በመክፈፍ ጭምር እንደሆነ ብዙዎች ተረዱ። እዚህ ጋር ነው እንግዲህ ነገሩ ሙሉ በሙሉ አቅጣጫውን ሲስት የምትመለከቱት። ይህን ያህል ኃይል ያለው ሰው የዓለምን ግዙፍ የደህንነት መዋቅሮች ለ10 ዓመታት ያታለለ ብልህ እንዴት ሊወርቅ ቻለ? በቴክኖሎጂ፣ በቅርብ ጓደኞቹ ተከርቶ ወይንስ በሀገር ጥምረት የሚል ጥያቄ የብዙዎች ነው። ኤል ቻፖው ለውድቀቱ የዳረገው የገዛ ራሱ ዝና ፍላጎት እንደነበር ይነገራል። ዓለም በፍርሃት ሲያብረገርግ የነበረው ሰው በውስጡ አንድ ትልቅ ጥማት ነበረው። ታሪኩ በሆሊውድ ሲኒማ እንዲሰራለት ዓለም እንደ ጀግና እንዲያዩ ይፈልግ ነበረ። ከዓመታት መደበቅና መሰወር በኋላ በገዛ ፍቃዱ መስኮቱን ከፈተላቸው። ታዋቂው አሜሪካዊ ተዋናይ ሾን ፔን እንደዚሁም ሜክሲካዊቷ ተዋናይ ኬት ዴል ካስቲሎም በድብቅ እሱን ለማግኘት ወደ ጫካው ሲጓዙ ቻፖው የደህንነት ሰዎች በጥቁር መዝገባቸው ውስጥ ሊያሰፍሩት እንደ ወንጀለኛ እንደመጡ አላወቀም። እንደ አንድ የፊልም ኮከብ ተቀብሏቸው ማንም እንደማይይዘው እየጠረጠረ ለእርሱ ያ ቃለ ምልልስ የዝናው ማማ ነበረ። ለደህንነት አካላት ግር እግሩ ስር የሚደረግለት የዳቦ ፍርፋሪ ነበረ። አደንዛዥ እጽ አልገደሉም፣ በቢሊዮን የሚቆጠር ዶላሮች አልገደቡትም። እናም እጅግ ዘመናዊ መሳሪያም አልያዘውም። ይህን ሰው በገዛ ራሱም የትህቢትና የዝና ማማ ፍላጎት ወጥመድ ውስጥ እንዲታነቅ ሆነ። የሚገርመው ግን ቻፖ ይህንን ሁሉ ሲያደርግ የሚይዘው ያለ አይመስልም ነበረ። ራሱን ከመንግሥት በላይ ከሕግም በላይ አድርጎ ሲቁለጠለጥ ነበረ። ትኩረት መፈለጉ ለሕይወቱ ማብቂያ አዲስ ምዕራፍ ከፈተ። ዝናው ከጥላው በለጠበት።
ጥላው ሲበልጥ ደግሞ ጠላቶቹ በብርሃን አይገኙም። የወደቀው በጠመንጃ ሳይሆን በካሜራ ሌንስ ፊት በነበረው የግርማ ሞገስ ጥማት ነበረ። ተራራው ላይ ሆኖ ዓለምን ሲቆጣጠር የነበረው ንጉሥ የገዛ ራሱን ታሪክ ጠላት ሆኖ መጣበት። ጥር 2016 ዓ.ም ነበረ የመጨረሻው አደን የተደረገው። የሜክሲኮ ልዩ ኃይል የቻፖን መደበቂያ የከበቡት ያን እኩለ ሌሊት በታሪክ ውስጥ ማንም የማይረሳው ነበረ። ጥይቶች እንደ በረዶ ይዘንባሉ፣ ፍንዳታዎች ምድሩን ያጥለቀልቁት ነበረ። በቤቱ ውስጥ የነበሩት የቻፖ የግል ጠባቂዎች እስከ መጨረሻው የደም ጠብታ ድረስ ተዋጓቸው። ነገር ግን በዚያ ጊዜ ሁኔታው ሁሉ የተለየ ነበረ። የአሜሪካና የሜክሲኮ የደህንነት አካላት ቻፖን ለመያዝ የነበራቸው ቁርጠኝነት ወደር ያልነበረውና እልህ አስጨራሽ ነበረ። በልዩነት ሁኔታዎች ውስጥ ለመፍጠር የሞከረው ኤል ቻፖ ከስር በመሬት ስር በገነባቸው መደበቂያዎች በኩል አልፎ ወደ ከተማ መሿለኪያ ዋሻዎች ውስጥ ለማምለጥ ሲሞክር ታየ። በጨለማም በቆሻሻ ፈሳሽ ውስጥ ለሰዓታት ሲዋኝ ሲሮጥና ሲያመልጥ ቆየ። ይህ የዓለም ቁጥር 1 ባለጸጋ ኃያል ሰው አሁን ግን በቆሻሻ ውሃ ውስጥ ተዘፍቆ ለሕይወቱ በሚማጸንበት ምስኪን አንድ ድሃ ሆኖ ለመታየት ቻለ። ነገር ግን በዚህ ሂደት ውስጥ እድለኛ ሆኖ ከዋሻዎች ውስጥ ማምለጥ ችሎ ነበር። ከቱቦዎች ውስጥ ወጥቶ መኪና ሊሰርቅ ሲሞክር የደህንነት ኃይሎች ከበውት ያዙት። የዓለም ትልቁ የዕፅ ንጉሥ በአቧራ ተለውሶ በቆሻሻና በላብ በተለቀለቀ ቲሸርት ተይዞ በካቴና ታሰረ። ያ ግርማ ሞገስ፣ ያ ሽብር፣ ያ ሰራዊት ሁሉም በአንድ ምሽት ዕጣ ሆኖ ቀረበት። ካሜሮቹ ፊት ሲያዩት በአጠቃላይ በዓይኖች ውስጥ የሚታየው ፍርሃትና ሽንፈት የስልጣን ማማው መናዱን የሚያመለክት አዲስ ምዕራፍ ከፈተበት። በወቅቱ የሜክሲኮ ፕሬዝዳንት ተልእኮ ተፈጽሟል ይላሉ። የአንድ ግዙፍ ደም አፋሳሽ ዘመን ማክተሚያ መሆኑ ታየ። ቻፖ በታጠቁ ኃይሎች ተከበው ወደ እስር ቤት ሲወሰድ ዓለም ሁሉ በትኩረት ይመለከተው ነበረ። መሸሸጊያ ዋሻዎች ሆኑ የቢሊዮን ዶላር ጉቦቹ አሁን ላይ ሊያድኑት አልቻሉም። ንጉሡ ወረደ፣ ግዛቱም ተበታተነ። ያም በአልቲፒሎ እስር ቤት ወለል ስር የተቆፈረ ዋሻ ዳግመኛም ላይመለስበትና ላያመልጥበት የተሸፈነ። ዛሬም ጉዝማን በአሜሪካ እጅግ ጥብቅ በሆነ እስር ቤት ውስጥ ይገኛል። በቀን ለ23 ሰዓታት በብረት ክፍል ውስጥ ብቻውን ይውላል። ንግግሩ ከግድግዳ ጋር ብቻ ሆኗል። ከጥቂት ዓመታት በፊት ዓለምን በስልኩ ያዝ የነበረው ሰው ዛሬም የፀሐይን ብርሃን ለማየት እንኳን ይለምናል። የኤል ቻፖ ታሪክ የድል ታሪክ አይደለም። የአንድ ሰው ጥም በአጠቃላይ የብዙዎችን ሕይወት እንዴት አመድ ሊያደርግ እንደሚችልና የጥቁር መዝገብ መዝጊያም ጭምር ነው። ታሪኩ ሲያበቃ የሚቀረው አንድ እውነት ብቻ ነው። በወንጀል ዓለም ውስጥ የቱን የሚያክል ከፍ ቢሉ መጨረሻው ወይ ጠባብ ክፍል አሊያም ደግሞ መቃብር ነው። ሁለቱም ጠባብ ክፍሎች ወንጀል ይከፍላል፣ ምናልባት ለጥቂት ጊዜ። ዋጋው ግን መላውን ሕይወት የሚያሳጣና መጥፎ የመጨረሻ ምዕራፍ የሚሰጥ ነው።